በቀብዲ ዳሃር ከተማ በትላንትናው ዕለት በምርጫ ጣቢያዎች ጊዜያዊ ውጤቶች ተለጥፈዋል። በከተማዋ በ35 የምርጫ ጣቢያዎች ትላንት ከማለዳ ጀምሮ ጊዜያዊ ውጤቶች የተለጠፈ ሲሆን ነዋሪዎችም ውጤቱን እየተመለከቱት ነው። የቀብዲ ዳሃር ከተማ ምርጫ ክልል ጽሕፈት ቤት ኃላፊ አህመድ ኑር ኢብራሂም ህዝቡ በነቂስ ወጥቶ መሳተፉን አንስተው ምርጫው በሰላማዊ ሁኔታ መጠናቀቁንም አረጋግጠዋል። ዘመን በየነ ዝርዝሩ ልኮልናል። በቀብሪ ዳሃር ከተማ እንግዲህ የ2018 ሰባተኛው ጠቅላላ ምርጫ በሰላም ተጠናቆ ጊዜያዊ ውጤቶች በየምርጫ ጣቢያው ሲለጠፉ ተመልክተናል። እንግዲህ ነዋሪዎችም እነዚህን ጊዜያዊ ውጤቶች ሲመለከቱ ነው መመልከት ይቻልነው። ምሽቱን ሌሊቱን ቆጠራ ከተካሄደ በኋላም አጠቃላይ የምርጫ ቁሳቁሶች ተመልሰው ወደ ማዕከል መጥተዋል ማለት ነው። አጠቃላይ በቀብሪ ዳሃር የነበረው የምርጫ ሂደት ከምዝገባው ጀምሮ እንግዲህ ሰላማዊ እንደነበረ የከተማዊ ምርጫ ጽሕፈት ቤት ኃላፊ አንስተውልናል። ሰኞ ግንቦት 24 ቀን በቀብሪ ዳሃር ከተማ የተካሄደው ምርጫ እጅግ ሰላማዊ ነበር። ህዝቡም በደንብ ተሳትፏል። የምርጫ አስፈጻሚዎች የድምፅ አሰጣጥ ሂደቱን ከጨረሱ በኋላ ሌሊቱን ሲቆጥሩ አድረው ከማለዳ ጀምሮ ጊዜያዊ ውጤት በምርጫ ጣቢያዎቹ መለጠፍ ጀምረዋል። እንደምታዩት የምርጫ ቁሳቁሶችም ወደ ምርጫ ክልሉ ተመልሰዋል። በዚህ የምርጫ ሂደት ውስጥ ዋነኛ ተሳታፊ የነበሩት የከተማዋ ነዋሪዎችም የምርጫው ሂደት አጠቃላይ ዲሞክራሲያዊነት የታየበት እጅግ ሰላማዊ የነበረ መሆኑን አንስተዋል። ይህ ምሳሌ ሊሆን የሚችል የምርጫ ሂደት መታዘባቸውንም ተመልክተዋል። ከምዝገባው ጀምሮ በምርጫው ሂደትም እጅግ የሚያስመሰግንና የአፍሪካ ሀገራት ምሳሌ ሊሆን የሚችል ሰላማዊ የምርጫ ሂደት ዲሞክራሲያዊነት የሰፈነበትና የታየበት ምርጫን መታዘባቸውን ነግረውናል። ህዝቦችን በደንብ ላይ ደስ የሚለው ወጡ በደስ ላይ ነው ምርጫ መመረጥ ጀመሩ። ብዙ ህዝቦች ያለው ደግሞ በአንድ ላይ እየመረጡ ነበረ። ሰላምነት ነው በቃ ጨርሷል ህዝብ። ሰባተኛው የኢትዮጵያ ምርጫ በጥሩ ሁኔታ ነው የተካሄደው። በቀብዳ ከተማ ላይ በጥሩ ሁኔታ ነው የተካሄደው። ምዝገባው ሂደትም በጥሩ ሁኔታ ነው የተካሄደው። በሰላማዊ ሁኔታ በጥሩ ሁኔታ ነው የተካሄደው። በጣም ዲሞክራሲ ነበረ። ሰዎች ያለው ህዝብና ሌላው ፓርቲዎች ያለው አብዛኞቹ መጡ። በዲሞክራሲ ላይ ነው ሁሉም ደስ የሚለው ተጨርሷል ምርጫው። በጣም እንደ ሌላው አፍሪካው በጣም አሪፍ ሰፊ ምርጫ ጥሩ ምርጫ ለመስታወት ይሆናል። የተለያዩ ተቃዋሚ ፓርቲዎች መሳተፉ ራሱ ዲሞክራሲያዊ ምርጫ መሆኑን እዚህ ጋር ያሳያልና ኢትዮጵያ እየተራመደችና ዲሞክራሲያዊ ሀገር መሆኗን ለዓለም ያሳየችበት ምርጫ መሆኑ ነው እና ይሄ ደግሞ ቀጥሎ ሌላ አፍሪካ ሀገሮች ከኛ ይማራሉ ብለን ተስፋ እናደርጋለን።